ሰላምታችን በያላችሁበት ይድረሳችሁ ክቡራን ተመልካቾች ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋና ዜናዎች። በዞኑ የተጀመሩ ፕሮጀክቶች ግንባታቸው በአጭር ጊዜ መጠናቀቃቸው የመፈጸም አቅምን የሚያሳዩ መሆናቸው ተገለጸ። የብሔር ብሔረሰቦችና ሕዝቦች ቀን በዓልን ለማክበር የሚመጡ እንግዶችን ተቀብሎ ለማስተናገድ መዘጋጀታቸውን በሆሳዕና ከተማ የሚገኙ አገልግሎት ሰጪ ተቋማት ገለጹ። የስደተኞችና ተመላሾች አገልግሎት ለስደተኞችና ተመላሾች እየሰጠ ያለውን አገልግሎት አጠናክሮ መቀጠል እንዳለበት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አስገነዘበ። ከውጭ አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙን ገለጸ። በዝርዝር ወደምንመለከታቸው ጉዳዮች አልፈናል። ከዜናዎቹ ጋር ዘሪቱ ኤልያስ ነኝ። አብራችሁን ሁኑ። በዞኑ የተጀመሩ ፕሮጀክቶች ግንባታቸው በአጭር ጊዜ መጠናቀቃቸው የመፈጸም አቅምን የሚያሳዩ መሆናቸው ተገለጸ። ፋሲል ወንድሙ ተጨማሪ አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ሁለተኛ ዙር የብልጽግና ፓርቲ አመራሮች ስልጠና እየወሰዱ ይገኛል። የሀዲያ ዞን የመንግስት ዋና ጠሪና የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ታምራት ግዛው በሁለተኛ ዙር ስልጠና ግብርናና ገጠር ትራንስፎርሜሽን፣ ኢንዱስትሪ፣ በከተማና ቱሪዝም ልማት ላይ ያተኮረ ስልጠና ሲሰጥ መቆየቱንም አንስተዋል። ፓርቲው በአገር ደረጃ እንደ መንግስትም 5 የትኩረት መስኮችን ለይተው እየሰራ ያለበት ሁኔታ አለ። በአገር ደረጃ እመርታውን ለማምጣት ከአምስቱ በ4 ዘርፎች ላይ መካከለኛ አመራር ስልጠና ሲወስድ ቆይተዋል። አንደኛው ግብርናና ገጠር ትራንስፎርሜሽን እንዲሁም መዋቅራዊ ሽግግር፣ ከዛ በመቀጠል ደግሞ ኢንዱስትሪ ልማትን ማፋጠንና ኢንዱስትሪ ላይ እመርታ ማምጣት፣ በመቀጠል ከተሞችን የብልጽግና ተምሳሌትና የውጤታማነት ማዕከል እንዲሁም የብልጽግና ማሳያ ለማድረግ፣ መጨረሻ ላይ ደግሞ አራተኛ አድርጎ ሰልጣኙ የሰለጠና ቱሪዝም ልማትን በኢትዮጵያ ውስጥ ከዚህ በፊት ወደ ኋላ የቀረበትን አሁን እንዲያንሰራራ በደንብ መስራት እንዳለብን በእነዚህ 4 ጉዳዮች ላይ ላለፉት 8 ቀናት አመራሩ ስልጠና እየወሰደ ቆይቶ ያን የሰለጠነውን ስልጠና ደግሞ መሬት ላይ ካለው ከተጀማመሩ ፕሮጀክቶችና ልማት ጋራ ለማስተሳሰር በዛሬው ዕለት ላይ ሳይት ወጥተን ምልከታ እያደረገ ነው የዋለው አመራሩ። በስልጠናው ያገኙትን ክህሎት ለማጎልበት በዞኑ እየተሰሩ የገጠር ኮሪደር ልማት፣ የሌማት ትሩፋት፣ የቱሪስት መዳረሻ ስፍራዎችን መጎብኘታቸውንም ተናግረዋል። በዞኑ 20ኛው የብሔር ብሔረሰቦች በዓል ለማክበር እየተሰሩ ያሉ የቅድመ ዝግጅት ስራዎች ምልከታ መደረጉን አንስተው እነዚህ ፕሮጀክቶች የመንግስትን ጀምሮ የመፈጸም አቅም የሚያሳዩ ናቸውም ብለዋል። ወረዳ ዱባንቾ ቀበሌ ላይ የተሰራውን ሞዴል የገጠር ኮሪደር ልማት ፕሮጀክትን አይቶ የመጡበት ሁኔታ አለ። እዛ ሞዴል መንደር ላይ የእርባታ፣ የእንስሳት፣ የንብ ማነብ፣ የባዮቴክኖሎጂ፣ የሶላር ሲስተም እንዲሁም የዘመናዊ የገጠር ቤት አኗኗር ስርዓትን በጠበቀ ሁኔታ የሰለጠነ ስልጣኔ ውስጥ የገጠሩን ማህበረሰብ የሚያስገባ ፕሮጀክት ነው የተጀመረው። ያ ደግሞ እዛ ተጀምሮ የሚጠፋ ሳይሆን ሁሉም አካባቢ ላይ መድረስ ስላለበት ይሄንን ማድረስ የሚችለው ደግሞ የመንግስት አመራር ስለሆነ መንግስት አመራር ይሄንን ሰልጥኖ በቲዮሪ የሰለጠነውን በተግባር መሬት ላይ አይቶ ወደየ አካባቢ እንዲሄድ ነው ያደረግነው። ከዛ በተለየ ሁኔታ እንደ ማዕከላዊ ኢትዮጵያ ክልል በዚህ ሰዓት ላይ የኢትዮጵያ ብሔሮችን ብሔረሰቦችና ህዝቦችን ለ20ኛ ጊዜ የሚከበረውን በዓል በማዕከላዊ ኢትዮጵያ ክልል ሆሳዕና ላይ ለማክበር የተለያዩ ዝግጅቶችን እያደረግን ያለንበት ሁኔታ አለ። ይህን ዝግጅት የምናስተናግድበት ኢቨንት ቦታዎች አንደኛው የሀዲነፈራ የሚባል ትልቅ ኢቨንት የሚካሄድበት ቦታ አለ። እሱን ቦታ ጎብኝተዋል። ሁለተኛ የአብዮ እርሳሞ መታሰቢያ ስቴዲየም በ3 ወር ባልሞላ ጊዜ ላይ ትልቅ ስቴዲየም ተጠናቆ ያ የተጠናቀቀው ስቴዲየም በምን ደረጃና በምን ፍጥነት እንደተሰራ የፕሮጀክት ጀምሮ የመፈጸም ብቃት የመንግስትም የፓርቲያችንም አቅጣጫ ምንድነው የሚለውን ነገር ልምድ መሬት ላይ ወስዶ እንዲወስዱ እነዚህን ፕሮጀክቶችና ልማቶችን አስጎበኝተን በዚህ ሰዓት ጨርሰን ወደ ስልጠና ማዕከል ተመልሰን መጥተናል። ሰልጣኞች በበኩላቸው በዞኑ የተሰሩ ስራዎች አበረታችና ተስፋ ሰጪ መሆናቸውንም አንስተዋል። በስልጠናው ያገኙትን ክህሎት በተግባር በጉብኝት ወቅት መመልከታቸውን አንስተው ይህንን ተሞክሮ በመውሰድ በመጡበት አካባቢ ወደ ተግባር ለመቀየር መዘጋጀታቸውንም አንስተዋል። ስልጠናው ደግሞ በተግባር እያንዳንዱ የስልጠናን ደግሞ በተግባር ላይ ያየንበት ከዚህም አካባቢ ደግሞ የምንወስደው ልምድ አለ ወዳለንበት አካባቢ ላይ ወስደን ይሄን ደግሞ ቀምረን ወደ ተግባር የምናውልበትና ይሄን ደግሞ መልሰን
ምን ሰለጠን ምን አየን የሚለውን ደግሞ በተግባር ከዛሬ ለምሳሌ ዛሬ ሀዲያ ነፈራን አይተናል። እዛ አካባቢ ያለው ትልቅ ለውጥ ያለበትን ያየነው እሱን አንድ እሱ ነው። ሌላ ደግሞ የገጠር ኮሪደር ማለት በጣም በሚገርም ሁኔታ እኛ የምናውቀው የከተማ ኮሪደር ነው። ነገር ግን በጠቅላይ ሚኒስትሩ ኢኒሺዬቲቭ በአሁኑ ሰዓት ደግሞ በሌሞ ወረዳ ላይ በዱባንቾ ቀበሌ ላይ ያየነው አለ። ትልቅ በጣም በሚገርም እውነትም የገጠር ኮሪደር ነው። የሌለ ነገር የለም። አይተናል እያንዳንዱ ነገር። ይሄን ደግሞ ወስደን ደግሞ ወደኛም አካባቢ ላይ መስራት እንዳለብን የሚያሳይ ትልቅ ልምድ የወሰንበትና የጎበኘንበት ነው ብዬ ነው የሚለው። ከዚህ በፊት ከነበረው ውጪ ለየት ተብሎ ለብሔር ብሔረሰቦች ዝግጅት እየተደረገና ሰፋፊ ስራዎች ተሰርቶ ነው ያየነው። ከዛ በመቀጠል የገጠር ኮሪደር ልማት በመንግስታችን ኢኒሺዬቲቭ የተጀመረውን አጠቃላይ ስራዎችን ከገጠር ላይ ጋር ያለውን ተያይዞ ያለውን ሰፊ ስራዎችን ማየት ችለናል። ከዛም በመቀጠል አብየር ሳሞ ስቴዲየም በመግባት ትልቅ የሆነ መረጃና ትልቅ የሆነ ስቴዲየም ስራ መጀመሩንና ማለቁን አይተን ወጥተናልና ደስ የሚል ቀን ነበር። ውሎም የተሳካ ነው። ንጹህ የመጠጥ ውሃን ባለማግኘት ለተለያዩ ችግሮች እየተጋለጥን ነው ሲሉ የሲራሮ ባደዋቾ ወረዳ ነዋሪዎች ተናገሩ። ምህረት መለሰ ዝርዝር አላት። ውሃ ለሰው ልጅ አስፈላጊ ከሚባሉ ነገሮች አንዱ መሆኑ ይታወቃል። በሰውነታችን ውስጥም 75% የሚሆነውን የሚይዘው ውሃ እንደሆነ ጥናቶች የሚያመለክቱ ሲሆን በቀን ውስጥም አስፈላጊውን ንጹህ የውሃ መጠጥ ማግኘት እንደሚያስፈልግ ጥናቶች ያመለክታሉ። በዚህም በሀዲያ ዞን ሲራሮ ባዶዋቾ ወረዳ ነዋሪዎች በንጹህ የመጠጥ ውሃ እጦት መቸገራቸውን ተናግረዋል። ነዋሪዎቹም አክለው ንጹህ የመጠጥ ውሃ ፍለጋ ብዙ ርቀት እንደሚጓዙና የዕለት ተዕለት ኑሯቸውን ለመምራት አድካሚ እንደሆነ ጠቅሰው በቂ የንጹህ መጠጥ ውሃ ባለማግኘት ለተለያዩ በሽታዎች መጋለጣቸውን ገልጸዋል። በሲራሮ ባዶዋቾ ወረዳ በተለይም በወልዳያ ቀበሌ የሚገኘው ውሃ በርካታ ማህበረሰብ የሚጠቀምበት ቢሆንም በቀን አንድ ጊዜ ለጥቂት ሰዓታት የሚከፈት በመሆኑ ንጹህ የመጠጥ ውሃ የማግኘት እድል ዝቅተኛ እንደሆነም አንስተዋል። ነዋሪዎቹ አክለውም ከዚህ በፊትም ይህ የውሃ ችግር በመንግስት በኩል እንዲፈታ የሚል አስተያየቶችን አቅርበው እንደነበር አንስተው አሁንም የሚመለከታቸው አካላት አይተውት ችግሩ እንዲቀረፍ ጥሪ አቅርበዋል። የሲራሮ ባዶዋቾ ወረዳ የውሃና ኢነርጂ ጽህፈት ቤት ኃላፊ ተወካይ አቶ ኤርሚያስ ሆኖጮ በወረዳው የውሃ ችግር ያለባቸው ቀበሌያት እንዳሉ ጠቅሰው እንደ ወረዳ ይህን ችግር ለመቅረፍ ሰፊ ርብርብ እየተደረገ ነው ብለዋል። በወረዳው ከሚገኙ ቀበሌያት መካከል በወልደያ ቀበሌ የሚገኘውን የውሃ መስመር በኤሌክትሪክ እንዲሰራ ለማድረግ መታቀዱንም ጠቁመዋል። በአካባቢው የተጀመረ ትልቅ የውሃ ፕሮጀክት መኖሩን የተናገሩት አቶ ኤርሚያስ የማህበረሰቡን ችግር በማስገንዘብ በአጭር ጊዜ ውስጥ አገልግሎት እንዲሰጥ ለማድረግ እየተሰራ ነው ብለዋል። ፕሮጀክቱ ተጠናቆ ለአገልግሎት እስኪውልና ሌሎች የአቅርቦት ችግሮችም በቅርብ ጊዜ ውስጥ እስኪፈቱ በትዕግስት እንዲጠብቁ መልእክታቸውን አስተላልፈዋል ሲል ባልደረባችን ጌታቸው ሊረንሶ ዘግበዋል። የማህበራዊ ሚዲያ አውታሮችን በአግባቡና በኃላፊነት ስሜት አለመጠቀም ከሚሰጠው ጥቅም ይልቅ የሚያስከትለው ጉዳት የላቀ መሆኑን በሀዲያ ዞን የፎንቆ ከተማ ነዋሪ ወጣቶች ተናገሩ። ምንትዋብ ያሱ ተጨማሪ አላት። በአሁኑ ሰዓት በማህበራዊ ሚዲያዎች በቀላሉ መረጃ መለዋወጥ የሚቻል በመሆኑ ዓለም አንድ መንደር እንዲሆን አስችሎታል። ይሁን እንጂ ማህበራዊ ሚዲያ በአግባቡ መጠቀም ካልተቻለ ከጥቅሙ ይልቅ የሚያስከትለው ጉዳት እንደሚልቅ የፎንቆ ከተማ አስተዳደር ያነጋገርናቸው የማህበራዊ ሚዲያ ተጠቃሚዎች ተናግረዋል። ማህበራዊ ሚዲያ በአግባቡ ከተጠቀሙት የተፈለገውን እውቀት ለመሸመት እንዲሁም መረጃ ማግኘት እንደሚቻል ያነሱት ነዋሪዎቹ በእቅድ ካልተጠቀሙት ጊዜና ጉልበት ለብክነት እንደሚዳርግ ተጠቃሚዎቹ ጨምረዋል። ማህበራዊ ሚዲያ በማህበረሰቡ የነበረውን ማህበራዊ መስተጋብር እየቀነሰ እንደሚገኝ ጠቅሰው ይህም ከዚህ ቀደም የነበረውን ጤናማ ግንኙነት እየቀነሰ መምጣቱን ነው የተናገሩት። አስተያየት ሰጪዎቹ አክለውም ማህበራዊ ሚዲያ ካለው ጠቀሜታ አንጻር ትኩረት ተሰጥቶ መጠቀም እንደሚገባ ጠቅሰው ካደጉ ሀገራት ጋር እኩል ለመራመድ ሁሉም ሰው ማህበራዊ ሚዲያን አግባብነት ባለው መልኩ መጠቀም እንዳለበትም ገልጸዋል። ዘገባው የባልደረባችን ሉጂና ዮሐንስ ነው። የብሔር ብሔረሰቦችና ሕዝቦች ቀን በዓልን ለማክበር የሚመጡ እንግዶችን ተቀብሎ ለማስተናገድ መዘጋጀታቸውን በሆሳዕና ከተማ የሚገኙ አገልግሎት ሰጪ ተቋማት ገለጹ። የከተማ አስተዳደሩ በበኩሉ በከተማዋ ለሚከበረው የብሔር ብሔረሰቦች ቀን በዓል የተሟላ ዝግጅት መደረጉን አስታውቋል። ምህረት መለሰ
ህዳር 29 ቀን ብሔሮች ብሔረሰቦችና ህዝቦች ባህላዊ እሴቶቻቸውን የሚያስተዋውቁበትና የህብረ ብሔራዊነታቸው አንድነታቸው መሰረት የሆነው ህገ መንግስት የጸደቀበት ዕለት ነው። ዘንድሮ በዓሉ ለአይኛ ጊዜ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ቦሳና ከተማ ይከበራል። ቦሳና ከተማ በዓሉ መከበሩን አስመልክቶ ኢዜአ ያነጋገራቸው አገልግሎት ሰጪ ተቋማት እንዳሉት በዓሉን ለማክበር የሚመጡ እንግዶችን ኢትዮጵያዊ ጨዋነት በተላበሰ መልኩ ለመቀበል ተዘጋጅተዋል። አስተያየታቸውን ከሰጡ አገልግሎት ሰጪ ተቋማት መካከል የገብረ ጻድቅ ሆቴልና ስፓ ስራ አስኪያጅ አቶ አብርሃም ሙሌ እንደገለጹት ለበዓሉ የሚመጡ እንግዶችን ተቀብሎ ለማስተናገድ ሆቴሉ በቂ ዝግጅት ማድረጉን ተናግረዋል። የእንግዶችን ምቹና ደህንነት የሚያስጠብቁ የሆቴል አገልግሎት ከመስጠት ባለፈ የአካባቢውን ወግና ባህል ለማስተዋወቅ የድርሻቸውን እንደሚወጡ ተናግረዋል። ኢትዮጵያዊ እንግዳ ተቀባይነትን በሚያንጸባርቅ መልኩ መስተንግዶ ለመስጠትና ንጹህ የመኝታና የማረፊያ አገልግሎት ለመስጠት ተዘጋጅተዋል ሲሉም ነው የገለጹት። ሌላኛው የትንሳኤ ሆቴል ስራ አስኪያጅ አቶ አስቻለው ብርሃኑ በበኩላቸው ሆቴሉ እንግዶችን በጥሩ መስተንግዶ ለመቀበል ተደስተው እንዲመለሱ ለማድረግ መዘጋጀታቸውን ተናግረዋል። የሀዲያ ሕዝብ ለክብር እንግዳ የሚያዘጋጀውን አተካና የተሰኘ ባህላዊ ምግብ ጨምሮ ሌሎች ባህላዊ ምግቦችን በማዘጋጀት እንግዶቻቸውን ለመቀበል የተሟላ ዝግጅት ማድረጋቸውን ገልጸዋል። ዝግጅታችን አንደኛው ነገር ምንድነው? ባህሉን ለማስተዋወቅ የብሔር ብሔረሰቦችን ምግብ እናዘጋጃለን። ለምሳሌ እንደ ገብረ ጻድቅ ሆቴል እንደ ስፓ የኢትዮጵያ ወይም ደግሞ ትራዲሽናል ሬስቶራንት አለን። ትራዲሽናል ሬስቶራንታችን ደግሞ ኢትዮጵያ ውስጥ የሚገኙ ምግቦችን የብሔር ብሔረሰቦች ምግብ ባማከለ መንገድ የተዋቀረና እነዛ ምግቦች ደግሞ ለማስቀመስ ለምሳሌ በዚህ በሀዲያ ባህል አተካና የሚባል ምግብ አለ። እሱን ጨምሮ አዘጋጅተን ዌልካም ለማለት እንግዶችንና ምግቦችንም እንደዚሁ ለማስተዋወቅ ዝግጅት ላይ እንገኛለን። በዚህ በዓል ተሳታፊ ሊሆኑ የሚችሉ ከመላው ኢትዮጵያ የተውጣጡ ተወካዮች ይመጣሉ። የባህል ኪነቶች ይኖራሉ። ያን ተከትሎ ደግሞ የውጭ ሰዎችም እንግዶችም ይህንን ፌስቲቫል ለማየት ሊመጡ ይችላሉ ብለን ነው የምንጠብቀው እና የኛም ዝግጅት በዛው ልክ ነው። ምክንያቱም ስራው ላይ መነቃቃት ይፈጥራል። የአካባቢያችንን ፓርቲኩላርሊ የዞናችንን የሀዲያ ባህልን ለማስተዋወቅ ከምግብ ጀምሮ ዝግጅት እያደረግን ነው። እኛ ካለባበስ ባህላዊ አለባበሱን፣ የምግብ ዝግጅቱን የመሳሰሉት የሚለውን ጨምሮ በቃ ሁሉንም ሊያማክል የሚችል የኛም በዋናነት ይዘን ሌሎችንም ሊያማክል የሚችል ዝግጅት እየተዘጋጀ ነው። ከከተማው የታክሲ አሽከርካሪዎች መካከል ተመስገን ኢቲቦ በበኩላቸው ለበዓሉ ታዳሚዎች ከሚሰጡት የትራንስፖርት አገልግሎት ባለፈ የአካባቢውን የመዝናኛና የቱሪስት መስህቦች እንዲጎበኙ የድርሻቸውን እንዲወጡ ተናግረዋል። ከተለያዩ ሀገራት የሚመጣው እንግዶች ለመቀበል፣ ሁለተኛ ደግሞ ታሪካችንም በክፉ እንዳያዩ የሹፌሮቻችንም ደግሞ ዝና እንዳይበላሽ አካባቢን ያሳያለን። ምናልባት አሁን ለምሳሌ ሆቴሎች፣ አልጋ ቤቶች ምናልባት የሚቸግራቸው ሊኖር ይችላሉ። እኛ በጠየቁን መሰረት የሚፈልጉበትን ለማድረስ ዝግጁ ነን። አቶ አማረ ገብረሃና የተባሉ የከተማ ነዋሪ በበኩላቸው ለብሔር ብሔረሰቦችና ሕዝቦች ቀን በዓል የሚመጡ እንግዶችን በበጎ ፈቃደኝነት ለማገልገል መዘጋጀታቸውን ተናግረዋል። እንግዳ ለመቀበል አበባ ሰጥተን የምንቀበልበት በደስታ የምንቀበልበት ኢትዮጵያ ነው የምትመጣው። ኢትዮጵያ ስትመጣ በዛ ሁኔታ እነሱን በክብር በሰላም በደህንነት ምንም ነገር ሳይጎለው ምንም ነገር ሳያስቸግረው በሰላም መጥቶ በሰላም ገብቶ እንዴዱ መልካም ነገር አይቶ እንዴዱ በሁለመናው በቻለን አቅም ሁሉ እኛ እያንዳንዳችን ህብረተሰቡ በአጠቃላይ ባለው በፍቅር ያን በተግባር የታየውን ነገር በተጨባጭ የምናሳይበት ብዬ ነው የሚያስበው። የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በሀገር ደረጃ የሚከበረውን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በአማረና በደመቀ መልኩ እንዲከበር አስተዳደሩ የተሟላ ዝግጅት ማድረጉን ተናግረዋል። የተጀመሩ አዳዲስ መሰረተ ልማቶችን ከማጠናቀቅ ጀምሮ ነባሮቹም ለእንግዶች ተገቢውን አገልግሎት እንዲሰጡ የማዘጋጀት ስራ ተከናውኗል ብለዋል። የበዓሉ ታዳሚዎች የከተማዋን የቱሪስት መስህቦች እንዲጎበኙ የሚደረግበት ሁኔታ መመቻቸቱን ጠቅሰው አገልግሎት ሰጪ ተቋማት በኢትዮጵያ ጨዋነት እንግዶችን ተቀብለው እንዲያስተናግዱ በቅንጅት እየተሰራ መሆኑ ተገልጿል። ቀደም ሲል አገልግሎት ሲሰጡ ከነበሩ ሆቴሎች በተጨማሪ በጅምር የነበሩ በአገር ውስጥና በውጭ የነበሩ ባለሀብቶች የጀመሩትን ሆቴሎች እንዲጨርሱ ጭምር ጥሪ ተደርጎላቸው መጥተው በከፍተኛ ርብርብ እየሰሩ ያሉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በየደረጃው ለቪቪአይፒ እንግዶች
እና ለሌሎች የልኡካን ቡድን አባላት ጭምር ከፍተኛ የሆነ ዝግጅት ተደርጓል። ከዚህ ባለፈ የባህል ልኡካን ቡድን ከሳምንት በላይ እዚህ ከተማ ለሚቆዩት ከ1500 በላይ ለሆኑት በዋቸሞ ዩኒቨርሲቲ በቂ ዝግጅት ተደርጓል። ከዚህ ባለፈ በከተማችን ውስጥ ከ3600 በላይ የተለዩ አልጋዎች ንጽህናቸው ተጠብቆ የሆቴል አስተናጋጆች ጭምር ስልጠና ወስደው ከፍተኛ ዝግጅት ተደርጎ ያለበት ሁኔታ ነው ያለው። የኢትዮጵያ ንግድ ባንክና ዋቸሞ ዩኒቨርሲቲ ሰራተኞችን የሲቢ በጄ ብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተፈራረሙ። ምንትዋብ እያሱ የኢትዮጵያ ንግድ ባንክና የዋቸሞ ዩኒቨርሲቲ ሰራተኞች የሲቢኢ በጄ ብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተፈራርመዋል። የኢትዮጵያ ንግድ ባንክ የሆሳዕና ዲስትሪክት ዋና ዳይሬክተር አቶ ምስጋና ለጌታ ግርማ እንደተናገሩት የኢትዮጵያ ንግድ ባንክ እንደ ሀገር የኢኮኖሚ ዋልታ ሆኖ እያገለገለ የቆየ ባንክ ነው። እንግዲህ ንግድ ባንክ እንደሚታወቀው እንደ ሀገር ትልቅ የኢኮኖሚ ዋልታ ሆኖ እየቀጠለ ያለ ትልቅ ተቋም ነው። ረዥም ዓመታትን የሀገሪቷን ኢኮኖሚ በመደገፍ ግንባር ቀደም ሆኖ እየሰራ ያለ ባንክ ነው። የዚህ ደግሞ ምስክሩ ደግሞ እዚህ ያለው ማህበረሰብ ነው። ድሮ ስንማ ጀምሮ ባለው ሂስትሪ ውስጥ እስካሁን ድረስ ባለንበት ውስጥ ስራ ጀምረን እስካሁን ባለንበት ውስጥ ትልቅ ምስክሮች ሆነው እዚህ ያለ ነው ማህበረሰብ ነውና እዚህ ጋር ትልቅ የሆነ አገልግሎት ነው እየሰጠ ያለው። ባንኩ አሁን ላይ የመንግስት ሰራተኞች የዕለት ተዕለት ማህበራዊ ችግሮቻቸውን ሳይጉላሉ አገልግሎት እንዲያገኙ የሚያስችል የሲቢኢ በጄ ብድር አገልግሎት አማራጭ ይዞ መምጣቱን ገልጸዋል። በሲቢ ብር አሁን የምናደርገው ለዕለታዊ ፍጆታ ፋይናንሻል ብር ሲያጥረን ምንድን ነው የምናደርገው? ለምን ሰው ፊት እናያለን? እጃችን ላይ ብር እያለ አበዳሪ ስልካችን ላይ እያለ ለምን ወደ ሶስተኛ ፊት እናያለን? ሰው ፊት ይገርፈናል የሚለው ነገር ለመቅረፍ እኛው ራሳችን ላይ ችግራችንን ቀርፈን እዚሁ የምንጨርስበት ነገር ነው። ለዚህም ሰራተኞች ዲጂታል መታወቂያ ማዘጋጀትና ተቋሙ ደሞዛቸውን በሲቢኢ ብር መክፈል ብቻ በቂ ነው ያሉት አቶ ምስጋና ለጌታ አንድ የመንግስት ሰራተኛ ከ500 እስከ 150 ሺህ ብር ያለምንም ማስያዣ ብድር ማግኘት እንደሚችል አብራርተዋል። ኮላተራሉ ምንም አይደለም። ኮላተራሉ አንድ ነገር ብቻ ነው። መስሪያ ቤቱ ደሞዝ በሲቢኢ ብር መክፈሉ ብቻ ነው ኮላተራል። ቀጣሪው መስሪያ ቤት በሲቢ ብር በኩል ደሞዝ የሚከፍል ከሆነ ሌላ የሚያስይዘው ምንም ነገር የለም። ይህ ደግሞ ለመንግስት ሰራተኞች ምቹ እድል የሚፈጥር ነው ብለዋል። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አየሶ በበኩላቸው የኢትዮጵያ ንግድ ባንክ ሰራተኞች አነስተኛ ብድር እንዲያገኙ እድል በመፍጠሩ አመስግነዋል። ይህ አገልግሎት ለዩኒቨርሲቲው ማህበረሰብ አነስተኛ ብድር ለማግኘት ምቹ ሁኔታ እንደሚፈጥርም ነው የተናገሩት። ላይ ማህበረሰባችንም የዩኒቨርሲቲያችን ተቋሞችም በአንደኛ ትናንሽ ብድር አክሰስ ካለማድረግ የተነሳ ቤተሰቦቻቸውም ላይ በራሳቸው ላይ አሉታዊ ተጽዕኖ እየደረሰ የቆየበት ሁኔታ አለ። ከዛም አልፎ ተርፎ እነዚህ ብድር አክሰስ ለማድረግ የሰው ፊት ስገርፋቸው አንዳንዴ ሰው ፊት መመላለስ ራሱ ከብድር በላይ የሚያሸማቅቅ ጉዳይ ነው እና ማንኛውም ጊዜ በተቸገረ በፈለገ ጊዜ ብድር እየወሰደ እየመለሰ እየተበደረ የሚቀጥልበት ስርዓት መኖሩ አጠቃላይ ለስታፎቻችን እኔ ትልቅ ሪሊፍ ነው ብዬ አስባለሁ። ዶክተር ዳዊት አየሶ አክለውም ባንኩ የሚያስተዋውቃቸውን አዳዲስ ቴክኖሎጂዎችን በጋራ ለመስራት ዝግጁ መሆናቸውን ተናግረዋል። በእለቱ ከዩኒቨርሲቲው ማኔጅመንት አባላት በብድር አወሳሰድና አመላለስ እንዲሁም በሌሎች የአገልግሎት ነክ ጉዳዮች ላይ ጥያቄና አስተያየት ቀርቦ በባንኩ ሰራተኞች ምላሽና ማብራሪያ ተሰጥቷል። እንደ ባልደረባችን ዋበላ ወርቁ ዘገባ በመጨረሻም በዋቸሞ ዩኒቨርሲቲና በኢትዮጵያ ንግድ ባንክ ሆሳዕና ዲስትሪክት መካከል የሲቢኢ በጄ ብድርና ቁጠባ አገልግሎት ስምምነት ተፈርሟል። የስደተኞችና ተመላሾች አገልግሎት ለስደተኞችና ተመላሾች እየሰጠ ያለውን አገልግሎት አጠናክሮ መቀጠል እንዳለበት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አስገነዘበ። ቤተልሔም ደመቀ ቋሚ ኮሚቴው የስደተኞችና ተመላሾች አገልግሎትን የ2018 ዓ.ም የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የስደተኞችና ተመላሾች አገልግሎት ኃላፊ ጠይባ ሀሰን የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት በአሁኑ ወቅት ኢትዮጵያ ከ34 ሀገራት የመጡ ከ1.1 ሚሊዮን በላይ ስደተኞችን በ27 መለያዎች ውስጥ እንደምታስተናግድ ገልጸዋል። ተቋሙ የስደተኞችን አገልግሎት አሰጣጥና ደህንነት ጥበቃ ስራ ማጎልበት ላይ በትኩረት እየሰራ መሆኑን አስታውቋል።
አስታውቀዋል። ባለፉት 3 ወራት እውቅና መስጠትና ምዝገባ፣ ዶክመንቴሽን፣ የደህንነት ስጋትን መቀነስና ዘላቂ መፍትሄ ላይ አበረታች ስራ መሰራቱን ተናግረዋል። በተጨማሪም የጤናና ትምህርት አገልግሎት ተደራሽነትን በማሳደግ ለስደተኞችና ተቀባይ ማህበረሰብ የስራ ዕድል ፈጠራና የኢኮኖሚ ተጠቃሚነትን በማረጋገጥ ረገድ አበረታች ተግባራት መከናወናቸውን አስታውቀዋል። የስደተኞችን አገልግሎት አሰጣጥና ደህንነት ጥበቃ ስራን በሚመለከት ነው። ከሱ ውስጥ አንዱ RCD የምንለው የእውቅና መስጠትና ምዝገባ ነው። በዚህ ሩብ ዓመት ካቀድ ነው 55.8 መፈጸም ችለናል። ምዝገባ ጥገኝ ጠያቂዎች በደረጃ 1 የመዘገብ ነው 100% ካቀድ ነው ፈጽመናል። 21,000 አካባቢ ነው። እንዲሁም በደረጃ 3ም ወደ 87 ኦልሬዲ ፕሮሰስ ውስጥ ያለው ማለት ነው። በደረጃ 3 የምንለው ደረጃ 1 አለ፣ ደረጃ 2 አለ፣ ደረጃ 3 ፕሮሰስ ውስጥ ያለውን ነው እንጨርሳለን ያለው ስራዎች ናቸው። እነዚህ የምዝገባ ማረጋገጫ ወረቀቶች፣ ሌሎች ዶክመንቴሽን ስራዎችን በዚህ መልኩ መስራት ተችሏል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ አገልግሎቱ ለበርካታ ስደተኞች እየሰጠ ያለውን አገልግሎት አበረታች መሆኑን ተናግረዋል። በቀጣይም የሀገሪቱን ሰላምና ደህንነት ባረጋገጠ መልኩ አገልግሎቱን ከሚመለከታቸው አጋር አካላት ጋር በመቀናጀት አገልግሎቱን አጠናክሮ መቀጠል እንዳለበትም አሳስበዋል። ጥሩ ስራም እየሰራ ነው። ከፍተኛ ቁጥር ያለው ስደተኛ ነው ኢትዮጵያ እያስተናገደች ያለችው። ይህ ቁጥር ደግሞ ከየትኛውም ሀገር ኢትዮጵያ ካላት አቅም ጋር ደግሞ ሲመጣጠን በጣም ከፍተኛ ሸክም መሆኑ የማይካድ ነው እና ይህን ሸክም ያው ኢትዮጵያ ብቻዋን ልትወጣው አትችልም። ያው የዓለም አቀፍ ድርጅቶችም አሉ ይህንን መደገፍ አለባቸው። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲህ ማህዲ በበኩላቸው አገልግሎቱ እየሰራ ያሉ ስራዎችን አድንቀው በቀጣይም በሀገሪቱ ላይ ጫናዎች እንዳይፈጠሩ ትኩረት አድርጎ መስራት እንዳለበትም አስገንዝበዋል። እንዲሁም በማህበራዊ አገልግሎት በሆኑ የጤናና ትምህርት አገልግሎቶች ላይ ጫናዎች እንዳይፈጠሩ ትኩረት ማድረግ ይገባል ነው ያሉት። እንደ ኢዜአ ዘገባ ምክር ቤቱ አገልግሎቱ የተሰጠውን ተልዕኮ በአግባቡ እንዲወጣ አስፈላጊውን ድጋፍና ክትትል አጠናክሮ እንደሚቀጥል አረጋግጠዋል። ተቋሙ በየጊዜው እየተሻሻለና እየተለወጠ ያለ አፈጻጸም ላይም ስኬታማ ውጤቶች እያስመዘገበ እነዚህ ስደትና ከስደተኛ ተመላሾች ጋር በተያያዙ ያሉ ስራዎችን ሀገራዊ ነባራዊ ተጨባጭ ሁኔታዎችን እያየ ዓለም አቀፍ ሁኔታዎችንም እያየ ስደተኞች የተሻለ ጥራት ያለው አገልግሎት እንዲያገኙ የበኩሉን ከፍተኛ ጥረትና አስተዋጽኦ እያደረገ ያለ ተቋም ነው። ጥሩ በሚባል ደረጃ ነው ያየነው። አፈጻጸሙም አመርቂ ውጤቶች፣ ስኬታማ ውጤቶች አስገኝቷል። ክቡራን ተመልካቾች ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። ዜናዎቻችንን ከቴሌቪዥን መስኮት በተጨማሪ በፌስቡክ፣ በቴሌግራም እንዲሁም በዩቲዩብ ማግኘት እንደምትችሉ መግለጽ እንወዳለን። ዜናውን እየመራሁ አብሬያቸው የቆየሁት እኔ ዘሪቱ ኤልያስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የጣቢያችን ፕሮግራሞች ጋር ሰናይ ጊዜ